ሰላም እንዴት ሰንብታችኋል? ዛሬ ሽክ በፋሽናችን በትንሹ ወይም ብዙ ወጪ ሳናወጣ እንዴት መዘነጥ እንዴት መዋብ እንደምንችል ነው የማስቃኛችሁ። ስለዚህ አሁን አንድ ገበያ ላይ ተገኝቻለሁ። ሁሉንም ሰው ያማከለ አሪፍ ገበያ ነው። ጥሩ ጥሩ እቃዎች አሉ። እኔ ቀደም ሲል አይቻችኋለሁ፣ እናንተንም አስቃኛችኋለሁ። ከዛም ስንመለስ ደግሞ እንዲሁ ውበታችንን በቀላል ነገር የምንጠብቅበትን አሳያችኋለሁ። አሁን ግን ወደ ገበያው ገባለሁኝ። አልባሳትን መሸጫዎች ናቸው። ስለዚህ ቆንጆ ቆንጆ አልባሳትን እያነሳሁ አብረን እናያለን ማለት ነው። ሸመትመት አድርጌ ስወጣ ደግሞ አገኛችኋለሁ። አብራችሁን ቆዩ።
አሁን ቅድም እንዳሳየኋችሁ የእንቁላሉን ሰርተናል። ስለዚህ ቤት ውስጥ ልንጠቀማቸው የምንችላቸውን ነገሮች በሙሉ አሁን በሞዴልም ይኖረናል። እንዲሁ አሰራሩም ሲቆረጥ እና እንዴት እንደምንጠቀመው እነዚህን የመሳሰሉት ነገሮች እናሳያቸዋለን። ስለዚህ አሁን ወደ ሬቱ ነው የምንሄደው። ሬት ብዙ አይነት ጥቅም አለው፣ ያው እስከምናውቀው ድረስ ማለት ነው። መጀመሪያ እንደዚህ እንቆርጠዋለን። ከዛ የሚያስፈልገን የቺጄሏ ፓርት ናት እንደምታዩት ማለት ነው። ይቺን ነገር በቀላሉ በቢላችን እናወጣታለን። አሁን ሬት ብዙ ሰው ለፀጉር እና የመሳሰሉት ነገሮችን ነው አብዛኛው ጊዜ የሚያስበው፣ ግን ለፊትም ጥቅም አለው። ከፊትም በተጨማሪ በድሮ እናቶቻችን ጊዜ ሬት ቁስል የሆነ ነገር ጠባሳ ሲኖርብን እነዚህ የመሳሰሉት ነገሮች የማስተካከል ወይም ደግሞ ጊዜያቸውን ለሂል ለማድረግ የሚወስደውን ጊዜ ያስተካክለናል ማለት ነው። ስለዚህ ይሄኛው የማስተካከል ሁኔታው ምን ይጠቅመናል? አሁን ለምሳሌ አንድ ሰው ብጉር ቢኖርበት ወይም ደግሞ አክኒ ቢኖርበት ከዛም አልፎ ብጉሩ ካለፈ በኋላ ያለን ፊታችን ላይ የሚወጣው ነገር አለ፣ የሆነ የመጥቆር ባህሪ ፊት ለፊቱ ላይ እነሱን ነገሮች ቀስ በቀስ ይቀንስልናል ማለት ነው። ስለዚህ እሱን እናይ ይሆናል። ወደሚቀጥለው ደግሞ ስንሄድ ፊታችን ቅባታማ በሆነ ቁጥር ፊታችን በጣም ያስታውቅብናል። ፀሐይ ላይ ስንሆን በተለይ በጣም የማስታወቅ ባህሪ ስላለው አሁን ይችን ሬት አንድ ለ15 ደቂቃ ወይም ለ5 ደቂቃ ወይም ለ10 ደቂቃ ቢሆን ተጠቅመን ከዛ በኋላ ፊታችንን ብንታጠበው በጊዜ ሁኔታ ለውጥ ሊያመጣልን ይችላል ማለት ነው። ስለዚህ አሁን ሬቱን አዘጋጅተን ጨርሰናል። ፊቷን መጀመሪያ ማዘጋጀት አለብን ለምናደርግላት ነገር ማለት ነው ሬቱን ስለሆነ። ስለዚህ መጀመሪያ የምንጠቀመው ክሌንዘር ነው። ፊታችን ንጹህ መሆን አለበት ይሄንን ነገር ስንጠቀም። ስለዚህ ክሌንዘርን ለክሌንዘር ብር ማውጣት አብዛኛው ጊዜ ሰው የማይፈልግ ከሆነ ደግሞ በሱ አማራጭነት ማርን ተቀብተው ወዲያውኑ ታጥበው መተው ይችላሉ ማለት ነው። ስለዚህ አሁን በክሌንዘር ፊቷን እናስተካክለዋለን ወይም ደግሞ ያለውን ምንም ይሁን ባክቴሪያም ይሁን ትንሿም ነገር እናጸዳታለን ማለት ነው። አሁን የሷ ወዛማ ፊት ነው ያላት። ስለዚህ ሬቱ አንደኛ ለምን ይጠቅማታል? ፊቷን ወዛም ከሆነ ይልቅ ትንሽ ወደ ኖርማል ወይም ደግሞ ወደ ተስተካከለው ወደ መሀከል ላይ በከፊሉ ይመልሳታል። ሬቱ ላይ አሁን ለምሳሌ ይሄኛው ሬት ትንሽዬ ቢጫ የሆነ ከለር አለው ወይም ደግሞ መልኩ ትንሽ ወደ ቢጫነት ይቀየራል እንደዚህ ስታደርጉት ማለት ነው። እሱን ፓርት አንፈልገውም። ስለዚህ ያቺን ፓርት ይሄ እንደዚህ የተዝለገለገውን ፓርት ትተን ወይም ደግሞ አካል ትተን ቀጥታ ወደ ጄሏ እንሄዳለን ማለት ነው። በእጃችሁ መጠቀም ትችላላችሁ። በእጃችሁ ስትጠቀሙ አሁን እኔ እንዳደረግኩት እጃችሁን በደንብ ማንጻት አለባችሁ ወይም ደግሞ ንጹህ መሆን አለበት። ካለበለዚያ እጃችን ላይ ብዙ ነገር ነካክተን ነው የምንመጣው። ባክቴሪያዎች እና እነዚህ የመሳሰሉት ነገሮች ስለሚኖሩ ወደ ፊቷ እንዲደርስ አንፈልግም። መጀመሪያ ኦይሊ ፓርቱ ወይም ደግሞ በጣም ወዛማ የሆነውን ፓርት እናደርግበታለን እና ሬት ፊታችን ላይ ግፋ ቢል 15 ደቂቃ በጣም ኃይለኛ ወይም ደግሞ ሴንሲቲቭ ያልሆነ ቆዳ ካለን ደግሞ 20 ደቂቃ፣ ግን ተመራጭ የሚሆነው ከ10 እስከ 15 ደቂቃ በሚለው ነው እና በሳምንት ቢያንስ 3 ወይም 4 ብንጠቀመው ችግር የለውም። ግን በየሳምንቱ ወይም በየቀኑ የምንጠቀመው አይነት ነገር ከሆነ ጊዜውን ወይም ደግሞ የምንጠቀምበት ሰዓቱን መቀየር አለብን። ሬቱ ያን ያህል ልዩነት አሁን በዚህ ሰዓት ላይ ላያሳየን ይችላል፣ ግን ቅድም እንዳልኳችሁ ሬት ለብዙ ነገር ይጠቅመናል። አሁን ከብጉራችን ከጠፋ በኋላ ትንሽ የሚጠቁረውን ነገር ቀስ በቀስ በሂደት ይቀይርልናል። ጠባሳ ቢኖረን ቀስ በቀስ እየለወጠ ይመጣል። አብዛኛው ህብረተሰብ ጠባሳ ሲኖረው ምንም ነገር ትሪት ካላደረገ ወይም ደግሞ መፍትሄ ካላገኘለት የመጥቆር ባህሪ ያለው ይሄንን ነገር ቀስ በቀስ እያስተካከለው ስለሚመጣ ለሱም ጥቅም ይሆናል ማለት ነው። ከዛም በተጨማሪ ሰንስክሪን መጠቀም ያለብን ነገር ነው። በቃ ተደጋግሞ የሚነገርም ነገር ነው። ሰንስክሪን መጠቀም የማይፈልግ ሰው ካለ ደግሞ አብዛኛው ጊዜ ዳርክ ሰርክልስ ወይም ደግሞ ዳርክ ዲስከለሬሽን ይባላል። ይሄንን ነገር ማንፈልግ ከሆነ ይሄ እዚህ ጋር ይጠቁራል ወይ አይናችን ስር ይጠቁራል። እነዚህ የመሳሰሉት ነገሮች ፀሐይ ሲመታን ነው። በአብዛኛው ጊዜ ፀሐይ በብዛት ሲመታን ወይም ደግሞ በሆርሞን ምክንያት ነው። ፀሐይ የመታን ፓርቱን በአሎቬራ ወይም ደግሞ በሬት ማስተካከል እንችላለን ማለት ነው። ልዩነቱን ማታዩት ከሆነ ደግሞ የእናንተ ቆዳና ይሄኛው ፕሮዳክት ወይም ደግሞ አሎቬራ ወይም ሬት ከእናንተ ጋር ያልተዋሃደ ስለሆነ ወደ ሌላው ነገር ትሄዳላችሁ። ግን ማስተዋል ያለብን ነገሮችን መደባለቅ የለብንም። አሁን ሬትና ማርን ሁለቱም አሪፍ ስለሆኑ መደባለቅ የለብንም። ምክንያቱም ሬት የብቻው ነው፣ ማርም የብቻው ነው። ሁለቱም
የተለያዩ ነገሮች አሏቸው ውስጡ ተፈጥሯዊ የሆኑ ኬሚካሎች ስላሏቸው እነሱን ነገሮች ደባልቀን ምን እንደሚያመጣ አናውቅም። ስለዚህ እንደዚህ አይነት ነገሮች ከፈለግን ደግሞ ከስቶር ወይም ደግሞ ከሱቆች አጥንተን ሪሰርች አድርገን በደንብ ስለ ነገሮቹ አብራርተን የምንገዛቸው ማቴሪያሎች አሉ ወይም የምንገዛቸው እቃዎች አሉ፣ ሁለቱንም ደባልቀው የሚሸጡ ማለት ነው እንጂ ቤት ውስጥ ሬትና ማርን መደባለቅ ምንም ነገር ሳናቅ ብዙ ነገር ስለራሳቸው ሳናቅ ማረጉ ተመራጭ አይመስለኝም። መጠቀም ከፈለጋችሁ እነዚህ ነገሮች ለብቻቸው ብትጠቀሙ አሪፍ ነው ብዬ አስባለሁ። በታዘዝነው መሰረት ውበታችንን መጠበቅ እንችላለን ማለት ነው። በመጨረሻ ግን ባለሙያ ማለት የምትፈልገው ነገር ካለ ተፈጥሯዊ ነገሮችን ተጠቅማችሁ ከዛ ወደ ኮስሞቲክስ ወይም ሞይስቸራይዘር እነዚህ የመሳሰሉት ነገሮችን መጠቀም አቅሙ ወይም ደግሞ ለዛ ብር ማውጣት አቅሙ የለንም የምትሉ ከሆነ የተለያዩ ኦፕሽኖች አሉ ሞይስቸራይዘሮች። ስለዚህ እኛም የማማከር ሁኔታ ስለምናደርግ ወይም ደግሞ ስለምናማክር ስለ ኮስሞቲክሶች፣ ስለ ስኪን ኬር የተለያዩ ነገሮችን ማማከር ስለምንሰጥ በሶሻል ሚዲያም በተለያዩ ነገሮችም ወይም እዚህ ድረስ በመምጣት ቼክ በማድረግ ከኛ ጋር ኮንሰልት ማድረግ ትችላላችሁ ማለት ነው።